እሺ ቻምፕ አዲሱ ሲዝን መርሃ ግብር ተለቋል። ዙፋናችንን የምንከላከልበት ዲፌንድ የምናደርግበት አመት ነው የሚለው ገባርለ። የመጀመሪያዎቹ 5 ጨዋታዎች ኮቨንትሪ በሜዳችን፣ አስቶን ቪላ ከሜዳ ውጪ፣ ቸልሲ በሜዳችን፣ ሰንደርላንድ ከሜዳ ውጪ፣ ብራይተን ከሜዳ ውጪ ማለት ከነዚህ ጨዋታዎች አንዳንድ ከበድ የሚሉ ጨዋታዎች አሉ። ኮቨንትሪ ዌልካም ቱ ዘ ፕሪሚየር ሊግ ማፋከር ብለን ጥግና ይዛታለን ማለት ነው። አያሳስብም። አስቶን ቪላ ትንሽ ከበድ የምትል ጨዋታ፣ እቺኛዋ ጨዋታ ግን ሁሌ መጀመሪያ አካባቢ ስቶን ትሻላናለች ነው ማለት ሄደር በሜዳቸው በሞርጋን ሮጀርስ ጎል እንማርካቸዋለን ማለት። ሶስተኛ ጨዋታ ቸልሲ ቡችላችን ማለት ቡችላችን እንደተለመደው ወክ ይዘናት እንወጣለን ማለት። ከፈለግን ቀፋፊ ጨዋታ 1-0 ሴት ፒስ ወይ ደግሞ እነሱ ደፈር ብለው ከፍተው ጨዋታሉ ካሉ ማለት በደንብ አድርገው ይቀማሉ። ሆም አዌይ ፋር አዌይ ምናምን ለውጥ የለውም። ቡችላህን ወክ ማድረግ ግዴታ አለብህ። አራተኛ ጨዋታ ሰንደርላንድ አዌይ፣ ይሄ ትንሽ ከበድ የሚል ጨዋታ ነው። ሰንደርላንድ ትራንስፈር ምናምን ነገር አይተን የምንወስነው ነገር ይሆናል። ይሄኛው ዊን ነው 4-4 ማለት። ከዛ ኋላ ብራይተን አዌይ፣ ቺና ትንሽ ከበድ የምትል ጨዋታ ነው። ምናልባት ይሄን ጨዋታ አቻ ልንወጣ እንችላለን ባይ ነኝ። ምክንያቱም አለ አይደለ አንደኛ ፋቢያን ኸርዝለር ምርጥ ቡድን ነው እየገነባ ያለው እና የሚገራርሙ ሳይኒንጎች ራሱ እያደረጉ ነው። ገባ አይደለ 10 ሚሊዮን ይገዛሉ አሳድገው 50 ሚሊዮን ይሸጣሉ ምናምን። ስለዛ እንትናን ሽጠዋል ብለህ እንዳትተማመን ነው የምልህ። ገባ አይደለ ብራይተን ከባድ ቡድን ነው። ዙፋንህን ለመዘጋጅተሃል ወይ ቻምፕ? ገባ አይደለ እስከሚቀጥለው አዲስ ቻምፒየን እስኪሾም ድረስ ቻምፕ እየጠራህና አዲሱ ቻምፒየን አንተም ስለምትሆን ይቀጥላል። ይሄ ዘላለማዊ ስምህ ነው ቻምፕ። ጀማው ዩናይትዳውያን የቀጣይ ዓመት ስኬጁል ወጥቷል። ዩናይትድ ሃል ሲቲን ሜዳው ድረስ ተጉዞ ሄዶ ይገጥማል ማለት ነው። ስለዚህ መጀመሪያ የሚሰጣት ቲም ማነች? ሃል ሲቲን ሰተናት ነው የቀጣይ ዓመት ውድድር የምንጀምረው ማለት ነው። ይመቻችሁ። ሸርቷን አይታችኋታል። የ2026-27 የእንግሊዝ ፕሪሚየር ሊግ አሸናፊው ካሁኑ ታውቋል። እሱም ታላቁ ማንቸስተር ዩናይትድ ነው። ድልድሉን አየሁት። ገና ፕሪሚየር ሊጉ እንደተጀመረ በ5 ጨዋታ ትቷቸው ነው እላይ የሚሄደው ማንቸስተር ዩናይትድ። አንዴ ደግሞ እላይ አንደኛ ደረጃ ላይ ከተቀመጠ ማንቸስተር ዩናይትድ ዙፋኑን አይለቅም። ምክንያቱም አጨራረሱን በደንብ አድርጎ ስለሚያውቅ ማንቸስተር ዩናይትድ ገና በ5ቱ ጨዋታ እላይ ይሆናል፣ ከሌሎቹ ክለብ በላይ ይሆንና ከዛ በኋላ አንዴ ደግሞ ዙፋኑን ከያዘ ዩናይትድ ነው፣ አይመለስም። ሲዝኑ በዛው ያልቃል። ሜይ ላይ የ2026-27 የእንግሊዝ ፕሪሚየር ሊግ አሸናፊ ታላቁ ማንቸስተር ዩናይትድ ነው የሚሆነው። ከነዚህ 15 ነጥብ ነው የምንሰበስበው። በመጀመሪያ 5ቱ ጨዋታዎች 15 ነጥብ እንሰበስባለን። ከኛ በላይ ሰማይ ነው የሚሆነው። ማንም ክለብ ከኛ በላይ ሊሆን ስለማይችል ሲዝኑን እንጨርሰዋለን። ትችሉታላችሁ። የ2026-27 የእንግሊዝ ፕሪሚየር ሊግ አሸናፊ ታላቁ ማንቸስተር ዩናይትድ ነው። ብራዘር ቋቅ እያለ ትውጠዋለህ። ውሃ ጠጣ። አቤት ትርፌ እድለኛ ቡድን! ኧረ ምን አይነት ትርፍ ያለ ቲም ነው በእናታችሁ። እኔማ በሲዝኑ መጀመሪያ አግኝቼሽ እንደ አምኖ አንድ ሴት ፒስ ጎል ቅርቅር አድርጌብሽ አስለቅሽሽ በእንባ እየያስ ብዬ ሲዝንሽን ልጀምረው ነበር፣ ግን ተረፍሽ። ምን አይነት እድለኛ ቡድን ነው ግን ማንቸስተር ዩናይትድ ማለት። ወይኔ የተረጋገጠ 3 ነጥብና 3 ጎል ነበረኝ እኮ። እንደው አንድ ጎል አግብቼ በሴት ፒስ ላቃጥልሽ ነበር፣ ሲዝንሽን በእንባ ላስጀምርሽ። ምን አይነት እድለኛ ቡድን ነው ምድረ ቀሪላ ሁላ። የሚቀጥለው የውድድር ዓመት ፕሮግራማችን ወጥቷል። ሃንድ ኦፍ አርሰናል ነው ይህንን መረጃ ያጋራን። እዚህ ጋርም ፎቶን አስቀምጥላችኋል። መጀመሪያ ጨዋታችን በሜዳችን ከአዲሱ አዳጊ ከኮቨንትሪ ሲቲ ጋር የምናደርግ ይሆናል። ሁለተኛ ጨዋታችን ደግሞ ከሜዳችን ውጪ ከአስቶን ቪላ ጋርና ሶስተኛ ጨዋታችን ደግሞ በሜዳችን ከቼልሲ ጋር እንደሆነ ተረጋግጧል። ከሊቨርፑል ጋር 9ኛ ሳምንት ላይ ከሜዳችን ውጪ የምንገናኝ ይሆናል። 12ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ሲቲን የምናስተናግድ ይሆናል። 12ኛ ሳምንት ላይ ደግሞ ከሜዳችን ውጪ ተጉዘን ከቶተናም ጋር ጨዋታችን የምናደርግ ይሆናል። 16ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ዩናይትድ ነው የምናስተናግድ ይሆን። የሚቀጥለው የውድድር ዓመት የፕሪሚየር ሊጉን የመጨረሻ ጨዋታችን የምናደርገው በሜዳችን ከብራይተን ጋር እንደሆነ ተረጋግጧል። ሙሉም ፕሮግራሙን እዚህ ጋር አስቀምጬላችኋለሁ። እናንተስ እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን እና እንግዲህ በሜዳችን ነው እንግዲህ ቀጣይ ደግሞ ሻምፒዮን የምንሆነው ከቦርሞዝ ጋር በአንፊልድ ነው ዋንጫችን የምናነሳበት ማለት ነው። ጋይስ ኒውካስል የምትባል ቡድን እንግዲህ ምን አድርጋ ነው እንደዚህ የምትቀጠቀጥ? የምሬን ነው። ፈተናዋ በዛ እኮ በእውነት የምሬን ነው። ጋይስ እንግዲህ የ2026 እና 27 የፕሪሚየር ሊግ እንግዲህ ጨዋታዎች በይፋ ተለቀዋል። እንግዲህ የመጀመሪያው ሳምንት እንግዲህ በጣም ተጠባቂው ጨዋታ ኒውካስል ከሊቨርፑል ነው። እንግዲህ አዋይ ሄደን ነው የምንገጥመው፣ ያለ ሜዳችን ነው የምንገጥመው። ኒውካስል ግን ያሳዘነች የምሬ ነው። ተጫዋች እንቀማታለን፣ በመጀመሪያ እያያዝን ቂጥቂጧ እንላታለን። ምን ጉድ ነው! ባይ ዘ ወይ የዛ ሳምንት ምርጡ ጨዋታ ኒውካስል ከሊቨርፑል ነው። ምርጡ ጨዋታ ማለት ነው። እንግዲህ የዘንድሮ ሻምፒዮን አርሰናል ከታዳጊ ነው፣ ማን ዩናይትድም ታዳጊ ነው በጣም። ሌላው ደግሞ ማን ሲቲ ከቦርሞዝ ይሄም ተጠባቂ ጨዋታ ነው ለመናገር
ብራይተን ከአስቶን ቪላ ይሄም አሪፍ ነው። ብሬንትፎርድ ከስፐርስ ይሄም አሪፍ ጨዋታ ነው። ግን ሞር ኒውካስል እና ሊቨርፑል በጣም በብዙ ነው ይላችሁ። ኢኪቲኬን ቀማናቸው። እንደገና የሰሞኑ ልጅ ቀማናቸው። አሌክዛንደር አይሳቅን በእንደዛ መንገድ አመጣ ነውና በጣም ከባድ ነው ጋይስ። የኛ ፊውቸር ብቻ ደስ ይላል፣ ግን ከባድ ነው ጋይስ የኛ በተለይ። ከዛ ቀጥሎ ኖቲንጋም ፎረስት አለ። ከዛ ቀጥሎ ኤፒሲዎች ፉላም እያለ ይቀጥላል። ብቻ አሪፍ ይመስለኛል። የ2026 እና 27 ሻምፒዮን የምንሆንበት ምርጡ እንትናችን ነው። የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች እንግዲህ ይፋ ተደርጓል። አርብ ዕለት እንግዲህ አርሰናል ከኮንቨንትሪ ይጀምራል። ከዛ ቅዳሜ ይቀጥላል። ክለባችን ማንቸስተር ዩናይትድ ከህል ሲቲ ይጫወታል። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ፎረስት ከሊድስ ዩናይትድ፣ ብሬንትፎርድ ከቶተንሃም፣ ብራይተን ከአስቶን ቪላ፣ ማንሲቲ ከቦርንማውዝ፣ ኒውካስትል ከሊቨርፑል፣ ፉላም ከቼልሲ ተመድበዋል ማለት ነው። ክለባችን ማንቸስተር ዩናይትድም የ2026/27 የእንግሊዝ ፕሪሚየር ሊግ መርሃ ግብሩ ይሄን ይመስላል። እንግዲህ ቤተሰብ ያው እንደምታዩት ስክሪኑ ላይ አስቀምጬላችኋለሁ። ለማንኛውም የ26/27 የፕሪሚየር ሊግ ፕሮግራም ከደቂቃዎች በፊት ወጥቷልና በመጀመሪያ ሳምንት ማከማ ተገናኘ የሚለውን ማስቃኛችሁ ይሆናል። ይሄ አዲሱ አካውንቴ ነው። ፎሎ እንዲሁም ደግሞ በደንብ ኮፒ ሊንክ አድርጉ። በመጀመሪያ ጨዋታ እንግዲህ አርሲዬና ጀማሪ ማለት ነው ኦገስት 21 ከኮቨንተሪ ጋር ትጫወታለች። ቅዳሜ ምሳሳ ላይ ደግሞ ሃል ሲቲ ከዩናይትድ ይጫወታል። ኤቨርተን ከፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ደግሞ 11 ሰዓት ላይ እንዲሁም ምሽት 1 ተኩል ላይ ብሬንትፎርድ ከሰንደርላንድ ይጫወታሉ። እሁድ ደግሞ ብራይተን ከቪላ እንዲሁም ደግሞ ሲቲ ከቦርንማውዝ 10 ሰዓት ላይ፣ ኒውካስትል ከሊቨርፑል ደግሞ 12 ተኩል ላይ ይጫወታሉ። ሰኞ ዕለት ደግሞ ፉላም ከቼልሲ ተጀመረ። ሰኞ ለማንኛውም ፕሮግራም ይልሃል። ቀጣይ ሲዝን እንግዲህ ፕሪሚየር ሊጉን አድርገን የምንበላበት ፊክስቸሮች ተለቀውልናል ማለት ነው። መጀመሪያ እንደምታዩት ቦርንማውዝን ነው የምገጥመው። ለምን አባ ነው ነጥብ ያስጣልከኝ የምበላውን የእንግሊዝ ፕሪሚየር ሊግ ብዬ በሜዳዬ እንደፈረደበት ግርፍርፍ አድርጌው ጀምራለሁ ማለት ነው። ከዛ እንደምታዩት እንግዲህ ዩናይትድም አዌ አለን ማለት ነው። 4ኛ ሳምንት ላይ አይ ቲንክ የሚያናድደው ግን ዘንድሮም ወደ መጨረሻ አካባቢ በጣም ከባባድ ፊክስቸሮች ነው ያሉብን። ፕሪሚየር ሊጉ አዳዲስ ዊነር ነው ከዚህ በኋላ ማየት የምንፈልገው። ይሄን ቲም ገባ እያለ ራሱ ጥልቅ እንዲል አይፈልጉም። መሀል ላይ ከቪላ አለ ዘንድሮም ወደ መጨረሻ፣ ከሰንደርላንድ አዌ ያለ መጨረሻ ላይ። ስለዚህ እኛ ምን እናደርጋለን? ቀደም ብለን 30ኛ ሳምንት ላይ እናረጋግጣለን ማለት ነው። ቋጠሮም እንደምታዩት በመጀመሪያ ሳምንት ነው የሚጀምረው። አርሰናል ከኮቬንትሪ ሲቲ ቻምፒዮንሺፕ በልተው የመጡ ናቸው። አይሰማሙም ነው የምልህ። እነሱም ፕሪሚየር ሊግ በልተዋል። ሌላኛው በጉጉት ስጠብቀው የነበረና እንደምፈልገው የሆነልኝ ነገር ቢኖር አርሰናልን መጀመሪያ በሜዳቸው ነው የምናገኛቸው። ከዛ የሆነ ነገር ፈጥረው እንኳን የሆነ ነገር ቢሉን እንደለመደው በሜዳችን መልሰን ስጠት በሜዳችን ከተጫወቱ በኋላም ከባባድ ጨዋታ ነው ያለባቸው። ከዚህ በፊት አይ ቲንክ ኒውካስትልን ተጫውተው ነው እኛን የሚያገኙ። ከዛ ሊቨርፑል አዌ ያላቸው፣ ዩናይትድ አዌ ያላቸው። እዛው አካባቢ ከባባድ ነው ያለበት። ሊቨርፑልም ከኒውካስትል የሚገርም ጌም አለው የመክፈቻ ጨዋታ ላይ። መጨረሻ ላይ ሰኞ ቼልሲ ትጫወታለች። ያበደ በቃ ወደ ቋጠር እጣችን እንግዲህ እንደዚህ ወጥቷል። ኦፕታ ደግሞ ምን እያለ ነው? ዩናይትድ ነው በጣም ቀላል የሚባል ተጋጣሚ የሚያገኘው። 5 ጨዋታዎች ዩናይትድ በጣም ቀላል ናቸው። 5ቱን ስንመለከት ፉላም 5ኛ ላይ ያለ፣ ከዛ 4ኛ ሲቲ፣ ኤቨርተን፣ ኤፒስታውን፣ ከዛ ሃል ሲቲ ናቸው። እነዚህ ሁለቱ 1ኛና 2ኛ ላይ ያሉት 3 ነጥብ ዝም ብሎ ነው የሚያስረክቡ። 6 ነጥብ ይዘን ነው ምን ጀምረው ሊጉን። ኤቨርተን አይታወቅም ዴቪድ ሞይስ ምን አይነት ጨዋታ ሊጫወቱ ይችላሉ። ፕላስ ደግሞ አዌ ነን በኤቨርተን ሜዳ ነው የምንጫወተው። ሆማችን ላይ ደግሞ ሲቲን እንጋብዘዋለን። ማይክል ካሪክ ካለው ሪከርድ አንጻር ደግሞ ሲቲን ያሸንፋል። ኤንዞ ምን አይነት ጨዋታ ሊጫወቱ እንደሚችሉ፣ ሲቲ ምን አይነት አቋም ሊኖረው እንደሚችል አናቅም። የመጀመሪያ ጌም ማግኘታችን ለእኛ አሪፍ እድል ነው ብዬ አስባለሁ። ሰተነው እንጀምራለን። ፉላም ነው በየትኛውም ሰዓት ሊገርፉ ትችላለ። ከዛ 6ኛ ሳምንት ላይ ስንመጣ ቶተንሃም አለች የፈረደባት፣ እሷ 3 ነጥብ ሰታንቲናለች። ቼልሲ፣ ከዛ አስቶን ቪላ፣ ከዛ ሊቨርፑል ነው። የሚገርማችሁ ነገር ከ9ኛ ሳምንት እስከ 11ኛ ሳምንት ከባድ ነው ብዬ አስባለሁ። እና ስኳዳችን መጠናከር ያለበት ለእንደዚህ አይነት ጌሞች ነው። እንዴት አያዙት? ኦፕታ ልክ ነው? ቀላል ነው? ቀላል አይደለም። እሺ የቀጣይ ዓመት እንግሊዝ ፕሪሚየር ሊግ ፊክስቸር ተለቋል ማለት ነው። ቦርንሞዝን በመግለብ ነው ምንበርከው ማለት ነው። አለቀ ብሎኛል። ብቻ ይሄ ሙሉ እንትኑ ብዙ ተጠባቂ ጨዋታ ያለ አይመስልም። ትንሽ ሊቨርፑል ከኒውካስትል መሰለኝ። ግን የሚያናድ ነገር አለ። ምንድነው እሱ? የቀጣይ ዓመት የኛ ጨዋታ የመጨረሻ ሳምንት እያየሁት አስቶን ቪላ የሚባል ቲም አንተ ሲያስጠሉ ወደዛ አንተ ከ37-38 ሳምንት ሁሌ እንዳገናኙ ነው። እኔ ምንድነው ችግሩ እንዴ? እኔ ይህን ቲም የሆነ ኤምሬት ቲም እንደዚህ በመጨረሻ ሳምንት እየተገናኙ ጥሩ አይመጣም። በቃ አይሆንም። ሰንደርላንድም ነው ኦብቪየስሊ ያሸንፈን ዋንጫ የምንበለው እና ደግሞ የመጀመሪያዎቹ 5 ጨዋታዎች የኛ ይሄን ይመስላሉ። የዩናይትድ፣ የሊቨርፑል፣ ያርሰናል የማን የሚከብድ ይመስላችኋል? አይ ቲንክ የኛ በጣም ከባድ ነው። የቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ። እዚህ ጋር አስቀምጥላችኋለሁ ማለት በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በሜዳችን ነው ከኮቨንትሪ ጋር የምንጫወተው 6
6 ነው የምናገባው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫወቱ ተብሎ ነበር፣ ግን ኮቨንትሪ ቀይሩልን። ለምን ሁሌ እኛ እየተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጧለን። በዚህም በዛም አታመልጡንም። ቀጣይ ዓመት ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደህና ሰው እናመጣለን። ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይውላችሁ ማለት። ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው ገብቷችኋል። ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማህም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ነው። ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። የዛሬ 2 ወር ልክ በዛሬዋ ቀን ፕሪሚየር ሊግ ይጀምራል። የፕሪሚየር ሊጉ ቻምፒዮንና የሻምፒዮንስ ሊጉ ፋይናሊስት አርሰናል ከኮንቨንትሪ ይገጥማሉ። አርሰናል በመከላከል ኮንቨንትሪን ያስደምማል። በቃ ይሄ ቡድን ሻምፒዮን ነው ብሎ ለመከላከል ሲመጡ ከኮንቨንትሪ በላይ ተከላክሎ በቴስታ ያስደምማል። ቅድም ማን ዩናይትድ ሆም ነው ከሄል ሲቲ ብያችሁ ነበር። አዌ ነው። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ከሊድስ፣ ብሬንትፎርድ ከስፐርስ፣ ብራይተን ከአስቶን ቪላ እሁድ፣ ማን ሲቲ ከቦርንማውዝ እሁድ፣ ኒውካስትል ከሊቨርፑል እሁድ፣ ፉልሃም ከቼላው ወንድም ጥላ ከለላ በሰኞ ቀን በሃንግ ሊያስጀምሩት ነው ማለት ነው። 2 ወር ልንጠብቅ ነው ለፕሪሚየር ሊግ። ወይ በስመ አብ በጣም ብዙ ነው ግን ያበደ ነው ያበደ። ጀሞ እንግዲህ የ2026-27 የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች እንግዲህ ተለቋል ዛሬ ማለት ነው። ማንቺዬም በመጀመሪያው ሳምንት ጨዋታ ከሃል ሲቲ ጋር ከአዲስ አዳጊው ክለብ ሃል ሲቲ ጋር ከሜዳችን ውጪ ሄደን እናደርጋለን ማለት ነው ጨዋታችንን። ከዛም በመቀጠል በአራተኛ ሳምንት ትልቁን የማንቹሪያን ደርቢ ጨዋታ በሜዳችን ኦልድ ትራፎርድ ማንቸስተር ሲቲ ፈላውን ገብዘን እንጫወታለን ማለት ነው። ከዛም በመቀጠል 9ኛ ሳምንት ላይ እንግዲህ ወንድም ጥላ ከለላ ቼልሲ ጋር ሄደን በስታንፎርድ ብሪጅ ጨዋታችንን እናደርጋለን። ከዛም በኋላ እዛው በ11ኛ ሳምንት ጨዋታ ከሼባው ጋር ሄደን ደግሞ በአንፊልድ እንጫወታለን። ከዛም በኋላ አትሉኝም? ሁላችንም በጉጉት የምንጠብቀው ኢትዮጵያ ውስጥ ያለን ደጋፊዎች ሁላችንም በጉጉት የምንጠብቀው ወያሊት ከማንቺዬ የሚያደርጉት ጨዋታ በ16ኛ ሳምንት ኢምሬትስ ስታዲየም ላይ እንጫወታለን ማለት ነው። የደበረኝ ነገር ቢኖር ያው የመጀመሪያ ሳምንት ጨዋታ ከሜዳ ውጪ ማድረጋችን ነው። ከዛ እኔ በግሌ የመጀመሪያ ሳምንትና የመጨረሻ ሳምንት ጨዋታዎች ማንቺዬ እኔ በሜዳው እንዲጫወት ነው የምፈልገው፣ ግን ያው አልሆነም ባሁኑ። እስኪ ለማንኛውም እንዳለ ሙሉ ጨዋታዎቹ እንደምታዩት ስክሪኑ ላይ እንደምታዩት ነው፣ አቁማችሁት። ለማንኛውም ሀሳብ አስተያየታችሁ ደቅ አድርጉልኝ ኮሜንት ላይ። ይመሻችሁ።